አንድ ሰው ከሚኖርበት አካባቢ ራቅ ባለ ከተማው የምትኖር ሀገር የምትባል ሴት ወዶ ስራውን እየተወ እርሷ ወደምትገኝበት ከተማ ምልልስ ያበዛል። ይህን ያዩ ወዳጆቹ ለምንድነው ወደዚህ ከተማ ምልልስ ያበዛኸው ብለው ቢጠይቁት ሀገሪቱን ወድጄ ነው አለ ይባላል። ከጊዜ በኋላ ሀገሪቱ የእርሱ ብቻ መሆኗን ትታ ሌላ ተጨማሪ ሰው ትቀርባለች። በእርሷ ምክንያት ሁለቱ ሽሞቿ የኔ ናት የሚል ግርግር አስነስተው ተገዳደሉና አንዱ ሲቀበር ሌላው ሀገር ጥሎ ሄደ። በዚህ ጊዜ አስለቃሽ እንዲህ ብሎ አስለቀሰ ይባላል። የተጋደሉበት ከቤታቸው ሞልቶ ሀገር ብቻ ቀረች ያም ሄዶ ያም ሞቶ። ክፉ ቀን በሚባለው የረሃብ ዘመን ማለትም በ1881 ዓ.ም ሰው እንደ ከብት አርዶ ይበላው ነበር። አንዲት ሴት 7 ሕፃናትን ከሜዳ እያነቀች እየወሰደች አርዳ እንደበላች ጸሐፊ ትእዛዝ ገብረስላሴ፣ አለቃ ለማ ወልደ ታሪክ እንዲሁም ስርገው ሀብለ ሥላሴ ምስክርነት ሰጥተዋል። ሌሎች 2 ሴቶች ልጆቻቸውን በየተራ አርደው ሊበሉ ተስማሙና የአንደኛዋ ልጅ ታርዶ ከበሉ በኋላ ሁለተኛዋ ልጄን አላሳርድም በማለቷ ተካሰው እንደነበርም በታሪካችን ውስጥ ተመዝግቦ ይገኛል። በዚህ ክፉ ዘመን ወንድሟ ጨክኖባት አሉማ የተባለ ቅጠል እየበላች በረሃብ ከመሞት የተረፈች ሴት ከረሃብ ዘመን በኋላ ያ ክፉ ወንድሟ ሲሞት ለእህቴ በሬ ሰጥቻለሁ ብሎ ይናዘዛል። እህት በወንድሟ ለቅሶ ላይ የክት ልብሶቿን ለብሳ ቅቤዋን ተቀብታ ጃንጥሏን ዘርግታ ዘግይታ መጣችና በረሃብ ዘመን ላልደረሰላት ወንድሟ እንዲህ ብላ በሙሾ አስለቀሰች። የው የምዬ ልጅ አርፍጄ መምጣቴን የተቆረጠውን ስቀጥል አንጀቴን በሬ ስጧት አለ የቶኖ ሊወደኝ የቶኜ ልወደው ተሸክሞት ይደርሱን ካልከበደው ወንድሞ ተብለው ለምን ይጠሩኛል እኔስ አሉማዬን ከብት ይበላብኛል። የሰማችኋቸውን ታሪኮች ያገኘሁት በቅርቡ ለህትመት ከበቃው የመምህር አዲስ አንዱዓለም ጠብቀው አንጋረ ሊቃውንት ከተሰኘው ድንቅ መጽሐፍ ውስጥ ነው። ታሪኮቹ ይቀጥላሉ። መምህር አዲስ አንዱዓለም ከዚህ ቀደምም ማዕዶት፣ ነገረ መስቀል፣ መቅረዝ፣ አስተርእዮ፣ የውዳሴና ቅዳሴ ማርያም ትርጓሜ ምንጭና ማብራሪያ፣ የኪዳንና ጸሎተ ማርያም ትርጓሜ ምንጭና ባሕረ ሐሳብ የተሰኙ መጽሐፍት ለአንባቢያን አቅርበዋል። በቅርቡ ደግሞ የጸሎተ ማርያም ትርጓሜ ምንጭና ማብራሪያ የተሰኘ መጽሐፍም አሳትመዋል። መጽሐፍቶቻቸውን መግዛት የምትፈልጉ በ0911 61 87 71 ላይ ደውሉላቸው። አሁን ወደ አንጋረ ሊቃውንት ውስጥ ወዳሉት ታሪኮች እናልፋለን። አብራችሁን ቆዩ። አንድ ቀን አፄ ቴዎድሮስ በተለመደው መንገድ ተራሶ መስለው ወታደሮች ሰብሰብ ብለው ከሚጫወቱበት ቦታ ተቀላቅለው ባሉበት ተቀመጡ። ከመካከላቸው አንደኛ ወታደር እኒ ንጉሥ ለጋስ ይመስላሉ እንጂ እርሳቸውን የመሰለ ንፉግ የለም። እኔ 10 ዓመት ሙሉ አገልግያቸው ምንም አላደረጉልኝም። እንጀራ እየራበኝ ላቂ ጨርቅ ለብሼ እኖራለሁ ብሎ ሐሜት ይጀምራል። በሌላ ቀን ንጉሡ 2 ተመሳሳይ አገልግሎች አሰፍተውና በባህር አረብ አስለጉመው በአንደኛው ብር ሞሉበት፣ ሌላኛውን ግን ባዶ አደረጉት። ከዚህ በኋላ ወታደሩን አስጠርተው የራስ ዕድል አሳጥቶ ይሆናል እንጂ እንዴት 10 ዓመት ሙሉ እንጀራ ሳላጠግብ ኖርኩ እንዲህ እያልክ ስሜን የምታጠፋ ብለው ከወቀሱት በኋላ አሁንም ከነዚህ አገልግሎች በአንደኛው ብር ሞልቶበታል፣ ሁለተኛው ግን ምንም የለበትም፣ ዕድል ይስጥህ መርጠው ውሰድ አሉት። ዕድለ ቢሱ ወታደር ግን አሁንም እጁን ወደ ባዶ አገልግል ዘረጋ። ንጉሡ ብር የሞላበትን አገልግል ከፍቶ አሳዩትና እንግዲህ እኔን እንዳታማኝ ብለው አሰናበቱት። አንድ ገበሬ በአፄ ቴዎድሮስ ወታደር ሚስቱን ይቀማና ወደ ሰማይ አንጋጦ ክሱን ለፈጣሪው አቀረበ። ይህን የተመለከቱ ከሳሾች ክሱን ለእርሶ ማቅረብ ሲገባው ለፈጣሪው ሲያቀርብ አየነው ብለው ከአፄ ቴዎድሮስ ዘንድ ያቀርቡታል። ንጉሡም ችግርህን ለእኔ ልትነግረኝ ሲገባህ ለፈጣሪ የነገርከው ለምንድን ነው? አሁን እኔ ብሞት ምን የምትጠቀመው ነገር አለ ብለው ይጠይቁታል። ገበሬውን መልሶ እባክዎን አያስጎምጁኝ አላቸው። ንጉሡ ግን በሚስቱ መቀማት ስለተበሳጨ ነው አሉና ሳይቀጡት ቀሩ። ጸሐፊ ትእዛዝ ገብረስላሴ ወልደ አረጋይ የቤተ ክህነት ትምህርት ያላቸው ሰው ናቸው። በአዲስ ዓለም ማርያም ንቡረ እድ ስለነበሩ ንቡረ እድ ገብረስላሴም ተብለው ይጠራሉ። አንድ ቀን ጸሐፊ ትእዛዝ ገብረስላሴ የጸሐፊ ትእዛዝነትንም ሆነ የንቡረ እድነትን ደረጃዎች ከማይመጥን አልጋ ላይ ወድቀው ተገኙ የሚል ሐሜት ለእቴጌ ጣይቱ ይደርሳቸዋል። እቴጌ ጣይቱ ይህን ነገር እንደሰሙ ወዲያው ጸሐፊ ትእዛዙን ያስጠሩና አይተው አይወድቁም እንዴ? ለምንድን ነው ካልሆነ አልጋ ላይ እየወደቁ ቤተ መንግሥቱን የሚያሰድቡ ብሎ ይወቅሷቸዋል። ጸሐፊ ትእዛዙ ወደቅኩ አልወደቅኩም ሳይሉ ከእቴጌይቱ እጅግ በራቀና በሰከነ አነጋገር አይ እቴጌ ሲያድት ዝም ብሎ ይወደቃል እንጂ ማን አይቶ ወድቆ ያውቃል አሉ።
እውነት ነው። በዚህ መንገድ ሳያስተውል ወድቆ የነበረው ነቢይ በተግባር የደረሰበትን እንዲነግሩን የለ። ስህተትን ማን ልብ ይላታል? አንተ ከተሰወረ ኃጢአት ያንጻኝ፣ ከድፍረት ኃጢአትም አንተ ጠብቀኝ እንጂ። እቴጌ ጣይቱ የጸሐፌ ትእዛዙን እንደ ውሃ የሚያቀዘቅዝ መልስ ሲሰሙ እንደ እሳት ከነደደ ቁጣቸው በፍጥነት ወጥተው ወደ ሳቅ ተመለሱ ይባላል። አንድ የቤተ ክህነት ሠራተኛ ንጉሥ ሳይሰማ እንደሚባለው ከጓደኞቻቸው ጋር ሆነው ቀዳማዊ ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስን ይሰድባሉ። የወቅቱ የብፁዕ ቅዱስ አቡነ ባስልዮስ እንደራሴ የኋላው ብፁዕ ቅዱስ አቡነ ቴዎፍሎስ ነገሩ ይደርሳቸውና ግለሰቡን አስጠርተው ለምንድነው ቅዱስ ፓትርያርኩን የሰደብሃቸው ብለው ሲጠይቁት አድጦኝ ነው ይላቸዋል። አቡነ ቴዎፍሎስ መልሰው ወደ ታች ያድጣል እንጂ ወደ ላይ ያድጣል ወይ አሉት። የኔታ ጥበቡ በስሬ መድኃኔዓለም የታወቁ የቅኔ መምህር ናቸው። በንጉሡ ዘመን ለጵጵስና ሹመት ተፈልገው ወደ አዲስ አበባ እንዲመጡ ከንጉሡ ትእዛዝ ይደርሳቸዋል። ወደ አዲስ አበባ እንደመጡ ንጉሡን የተፈለኩበት ምክንያት ምንድነው ባለ አገር ይሏቸዋል። አፄ ኃይለ ሥላሴም ለጵጵስና ተፈልገው ነው ይሏቸዋል። የኔታ ጥበቡ መለሱና ጵጵስናውን ሥራ ለሌለው ሰው ስጡት፣ እኔ ግን ሥራ አለብኝ ልሂድ ይላሉ። የቃለ እግዚአብሔር የትምህርትና የተማሪ ፍቅር ባላቸው ሊቃውንት ዘንድ ሥራ ማለት ማስተማር ሲሆን መሾም ሥራ መፍታት መሆኑ ነው። ንጉሡ መለሱና እንግዲያው ምን ላድርግልዎት ሲሏቸው ለተማሪዎች ባቄላና ቡጀዲ ይስጡኝ አሉና ያን ይዘው ወደ ጉባኤ ቤታቸው ተመለሱ። ተማሪዎቻቸው ለዚህ ነበረው የንጉሡ የፈለጎት ሲሏቸው ኧረ አይደለም፣ እኒህ ባላገር ንጉሥ ከስሬ ሊነቅሉኝ ነበር አሉ። ለምንድነው ንጉሡን ባላገር የሚሏቸው ተብለው ሲጠየቁም ሀገሩ ሁሉ የእርሳቸው አይደለም ወይ አሉ። በአንድ ወቅት አለቃ ገብረሃና ተቸገሩና ልጃቸው ተክሌ ገብረሃናን ሂድና ለአፄ ምኒልክ አለቃ ስለሞቱ ተስካር ማውጣበት ገንዘብ ይስጡኝ በላቸው ብለው ይልኩታል። እርሱም እንደታዘዘው ሄዶ ለአፄ ምኒልክ ነግሮ የተስካር ማውጫ ገንዘብ አመጣ። ችግሩ ካለፈ በኋላ አለቃ ወደ አዲስ አበባ ይመጣሉ። ንጉሡም አለቃ ሞቷል ተባሉም እንዴ ብሏቸው በሰማይ ቤት ምኒልክ የለ፣ ጣይቱ የለች፣ ጮማ የለ፣ ጠጅ የለ፣ በዚህ ምክንያት ተመልሼ የመጣው ብሎ አሳቋቸው ይባላል። የአለቃ ሥራቸው መቀለድ፣ ማሳቅ፣ ማጫወትና ማዝናናት ስለሆነ በድርጊታቸው ከመሳቅና ከመገረም አልፎ ለምን ዋሸ ለማለት የደፈረ አልነበረም። አንድ ቀን የአለቃ ገብረሃና አገልጋይ ውሃ ልትቀዳ ወደ ወንዝ ትወርድና እንስራዋን ሰብራ ትመለሳለች። በዚህ የገረዲቱ ድርጊት የተቆጡት አለቃ ሲደበድቧት ገላጋይ ይደርስና ቀድሞ ነበር እንጂ አሁን የተሰበረው ዕቃ ላይ መለስ ይተዋት ባኮ ይላቸዋል። አለቃ ገብረሃና መልሰው ቀድሞ ነበር እንጂ የምትለኝ ከመሰበሩ በፊት ልደበድብል ኖሯል። አንድ መልከ ጥፉ ሰው አለቃ ገብረሃና በባዶ እግራቸው መንገድ ሲሄዱ አይቶ አለቃ ለምን ጫማ አይገዙም ይላቸዋል። አለቃ መለሱና አንተ ፊት ግዛና አሉት ይባላል። አለቃ ገብረሃና የቤተ መንግሥቱን ሰዎች በቀልድ ከማዝናናት ባለፈ በቀልድ እያሳበቡ በነገር ይሸነቁጡ ነበር ይባላል። ይህ ድርጊታቸው ግን በአፄ ቴዎድሮስ ዘንድም ሆነ በባለሟሎቻቸው ዘንድ አልተወደደላቸውም ነበር። ንጉሡም በግልጽ ቀልድህን አቁም እስከ ማለት ደርሰው የነበሩ ቢሆንም አለቃ በቀልዳቸው ቀጠሉበትና የአፄ ቴዎድሮስን የቅርብ ባለሟል ብላታ አድጎን፣ አድግ ማለት በግዕዝ ቋንቋ አህያ ማለት ነው፣ እናም ብላታ አድጎን አህዮ ይሏቸዋል። በዚህ የተነሳ ከአፄ ቴዎድሮስ ፊት ተከሰው ቀረቡ። ንጉሡ ምላስ ይቅርና በጉልበት ታግላችሁ ተሸናነፉ ብለው ይፈርዳሉ። ንጉሡ እንዲህ አይነት ብያኔ መስጠታቸው የአለቃ ገብረሃናን አፍ ለማስያዝ ፈልገው ነው። አለቃ ገብረሃና ከብላታ አድጎ ጋር ትግል እንዲገጥሙ ተደረጉና ብላታ አድጎ አለቃን በትግል ጥለው ቁጭታቸውን ተወጡባቸው። ንጉሡ የአለቃን በትግል መሸነፍ አይተው ከእንግዲህ ምን ይበጅ ይሆን ቢሏቸው የአለቃ ጉልበታቸው እንጂ አፋቸው አሁንም ብርቱ ስለነበር ድሮስ ቢሆን ትግልና ግፊያ የአህያ ሥራ አይደለም ያሉና በስድባቸው ላይ እንደገና ሌላ ስድብ አከሉበት። በዚህ የተነሳ አፄ ቴዎድሮስ አለቃን ከቤተ መንግሥታቸው ለማራቅ ብለው ለጨለቆት ሥላሴ አለቃ አድርገው ሾሙና ወደ ትግራይ ላኳቸው። አለቃ ገብረሃና ከሰው ጋር ሲገናኙ ቀልድ ነገር ጣል ሳያደርጉ አያልፉም ይባላል። አንድ ቀን አህያ ጭኖ የሚሄድ ሰው ያገኙና እንዴት ዋላችሁ አሉት። መንገደኛው በተራው እግዚአብሔር ይመስገን ብሏቸው ይተላለፋሉ። ምንም አይነት ቀልድ ወይም የትችት ቃል ሳይሰነዝሩ እንደተላለፉ የገመተው አህያ ነጂ ራሱን እንደ ዕድለኛ ቆጥሮ እኔ ላይ ምንም ቀልድ ሳይጥሉብኝ ሄዱ ብሎ ለጓደኞቹ ይነግራቸዋል። እንዲያው ልብ ባትለው ነው እንጂ አለቃ ትንሽም ቢሆን የሆነች ቃል ጣል ሳያደርጉ አይሄዱም ብለው መመርመር ይጀምራሉ። ያም ሰው እኔን ግን አክብረው ደህና ዋላችሁ ብቻ ብለው ይሄዱት ይላቸዋል። ጓደኞቹ መልሰው ደህና ዋላችሁ ሊሉ የቻሉት ማን አብሮ ስለነበር ነው ይሉታል። እኔ ብቻዬን አህያዬን እየነዳው ነበርኩ ይላል።
አልገባህም እንጂ ደነው አላችሁ ያሉት አንተንና አህያህን አንድ አድርገው ቆጥሯችሁ ነው ይሉታል። ከአህያው ጋር መቆጠሩ ያስቆጣው መንገደኛ አለቃ ያለፉበትን መንገድ ተከትሎ እየሮጠ ሄደ። በመቀጠል ማንኖትና ነው እርሶ እኔን ከአህያ ጋር የሚቆጥሩ ብሎ በያዘው ዱላ ግንባራቸውን ይመታቸዋል። አለቃ ደማቸውን እየጠራረጉ ሲሄዱ የተመለከተ ሌላ ሰው አለቃ ምን ሆኖ ነው ግንባሩ የቆሰለው ቢላቸው አህያ ረግጦኝ ነው አሉ። ከአያያዝ ይቀደዳል፣ ካነጋገር ይፈረዳል እንደሚባለው በንግግር አማካኝነት ለሞት የተባለው ለሕይወት፣ ለሕይወት የተባለው ለሞት እንደሚሆን ይታወቃል። መጋቤ ምስጢር ወልደ ሩፋኤል የነገርን አቅጣጫ ማስቀየር የሚያስችል ከፍተኛ የሆነ አቅም ነበራቸው። በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ሲመት እርሳቸውን ከብፁዕ ቅዱስ አቡነ ተክለ ሃይማኖት ለመነጠል የፈለጉ ሰዎች ወልደ ሩፋኤል እየሰከረ በየቱቦው ሲተፋና ውሾች ሲልሱት ያድራሉ ብለው ይከሷቸዋል። ቅዱስ ፓትርያርኩ ያስጠሯቸውና ክብሮንና የቤተ ክርስቲያኗን ክብር የማይጠብቁት ለምንድን ነው? እየሰከሩና በየቦታው እየወደቁ ውሾች ሲልሱት ያድራሉ አሉ ብለው ይወቅሷቸዋል። መጋቤ ምስጢር የከሳሾቻቸውን የክስ ዝርዝር በማስተባበል ጊዜያቸውን ሳያጠፉ የፓትርያርኩን ቁጣ ወደ ምሕረት የሚቀይሩበትን ቋንቋ ይመርጡና ቅዱስ አባታችን ይህንንም ቁም ነገር አድርገው አምጥተው ነገሩት ይሏቸዋል። ለምን አይነግሩኝም ይላሉ ቅዱስ ፓትርያርኩ። መጋቤ ምስጢር መለሱና የታደሉትስ 60 አናብስትና 60 አናምርት ይሰግዱላቸዋል፣ ለእኔ 2 ውሾች ሰገዱልህ ተብዬ መቀናቱ ነው ይላሉ። ቅዱስ ፓትርያርኩ በመጋቤ ምስጢር ንግግር ተሸንፈው ቁጣቸውን ወደ ሳቅ ቀየሩ ይባላል። መጋቤ ምስጢር ወልደ ሩፋኤል ፈታሒ በአንድ ወቅት ከሁለተኛው ፓትርያርክ ከብፁዕ ቅዱስ አቡነ ቴዎፍሎስ ጋር ወደ ርዕሰ አድባራት አክሱም ጽዮን ተጉዞ በነበረበት ጊዜ ብፁዕ ቅዱስ አቡነ ቴዎፍሎስ እንዲዘግቡላቸው የፈለጉት ነገር ኖሮ ወልደ ሩፋኤልን ጥሩልኝ ይላሉ። ወልደ ሩፋኤል ግን በቦታው አልነበሩምና ነገረ ሰሪዎች ይህን አጋጣሚ ተጠቅመው ወደ ቅዱስ ፓትርያርኩ ይቀርቡና በዚህ ሰዓት ወልደ ሩፋኤል ከተማ ወርዶ ሴቶችን ያጫውታል እንጂ የት ይገኛል ይሏቸዋል። ብፁዕ ቅዱስ አቡነ ቴዎፍሎስ የመጋቤ ምስጢርን መወንጀል ካደመጡ በኋላ እኛ እኮ ወልደ ሩፋኤልን የምንፈልገው ከአንገቱ በላይ ነው አሉና ከሳሾቹን አሳፍረው መለሷቸው ይባላል። ትርፌ ንባቡ የተባሉ የዲማ ሊቅ በሚሞቱበት ጊዜ መቃብራቸው በትውልድ ቦታቸው ደብረ ጽሙና ፍታታቸው መምህርነት ተሾመው በኖሩበትና የሊቃውንቱ መገኛ በሆነችው በዲማ ቅዱስ ጊዮርጊስ እንዲሆንላቸው የኑዛዜ ቃል ይሰጣሉ። በረፍታቸው ጊዜ በኑዛዜያቸው መሠረት ጸሎተ ፍታታቸው በዲማ ተከናወነና ሊቀበሩ ሲሉ ደብረ ጽሙናዎች አስክሬናቸውን ወደ ትውልድ ስፍራቸው ወስደው ለመቅበር ወደ ዲማ ይመጣሉ። ዲማዎች ደግሞ ጸሎተ ፍታት ካደረስን በኋላ እዚሁ እንቀብራቸዋለን እንጂ የመምህራችንን አስክሬን አሳልፈን አንሰጥም አሉና በዚሁ ምክንያት በተፈጠረ ግርግር ከሁለቱም ወገን ከ15 በላይ ሰዎች ይሞታሉ። በዚህ ጊዜ ሁሉም የየራሱን አስክሬን ወደ መፈለግና ወደ ማልቀስ በመግባቱ የሊቁን አስክሬን እንኳን የሚጣላበት የሚቀብረው ያጣል። ይህን የተመለከቱ ራቅ መሰራ ጎበዜ የተባሉ ንግግር አዋቂ ሰው እንዲህ በየቤታችን አስክሬን ሞልቶ ሊተርፈን በአንድ አስክሬን ስንጣላ አሉ። የመምህራን ሥራ ማስተማር ነው። በፈጣሪ ዘንድ ሊጠየቁ የሚችሉትም አርሳችሁ ቆፍራችሁ ካፈራችሁት ሀብት ላይ ለድሃ እንጀራ አላበላችሁም፣ የታሰረ የታመመ አልጠየቃችሁም ተብለው ሳይሆን የተማራችሁትን የእግዚአብሔር ቃል አላስተማራችሁም ተብለው ነው። መምህራን ማስተማር፣ ተማሪዎች መማር፣ አናጺ ማነጽ፣ ገበሬ ማረስ ማጉረስ፣ ነጋዴ ደሞዝተኛ መመጽወት፣ ካህን መቀደስ፣ ሌላውም በተሰጠው መክሊት ውጤት ማስመዝገብ አለበት። ይህ በአመዛኙ ማለት እንጂ መምህር ስለሆንኩ ወይም ቄስ ስለሆንኩ አልመጸውትም አይባልም። ዕውቀቱ ካለ ደግሞ ገበሬ ስለሆንኩ አላስተምርም አይባልም። ይልቁንም መምህራን ካህናት እያረሱ እያስተማሩ እየቀደሱ መኖራቸውና ትውልድን ማስቀጠላቸው የሚታወቅ ነው። አንድ የአብነት መምህር በዚህ ደረጃ ጉባኤ ዘርግተው ተማሪዎችን ሰብስበው በማስተማር ላይ እንዳሉ የተራበ ተማሪ መጣና ምግብ እንዲሰጡት ይለምናቸዋል። መምህሩ ራሳቸው ሳይበሉ ማስተማር የቻሉ ይመስል ለተማሪው የእግዚአብሔርን ቃል ጠቅሰው እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል፣ እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠጣት አይደለም ይላልና ቁጭ ብለ ተማር ይሉታል። ረሃብ ደግሞ ጊዜ አይሰጥምና ተማሪው በመምህሩ መልስ አሰጣጥ አዝኖ ወደ ሌላ እናት ቤት ሄዶ ስመ እግዚአብሔር ይጠራል። እኒያ እናት ምግብ አብልተው ውሃ ጠጥተው ይልኩታል። ተማሪው ከሃይማኖት አስተማሪው ዘንድ ያጣውን ተቀባይነት ምንም አይነት የሃይማኖት ዕውቀት ከሌላቸው ሴት ዘንድ አግኝቶ ከበላና ከጠጣ በኋላ ፈጣሪውን አመስግኖ ወደ መምህሩ ተመለሰና ቃለ እግዚአብሔርን ይማር ጀመር። መምህሩ በዚህ ነገር ተገርመው ንሕነን አነብብ ወኢቲ ትተርጉም፣
እኛ እናነባለን፣ እርሷ ግን ትተረጉማለች አሉ። አንድ የቅኔ ተማሪ መምህሩ አውቀሃል ሳይሉት እርሱ ቅኔ አውቄያለሁ ብሎ በመገመቱ ትዕቢት ያድርበትና መምህሩ ቅኔውን በሚያርሙበት ጊዜ ይበሳጫል። የቅኔ ተማሪ ከዜማ ተማሪ በአካልም ሆነ በአእምሮ የተሻለ በመሆኑ መምህሩን ሊደባደብ ፈልጎ እኒህ መምህር ዛሬም ቅኔን ካረሙብኝ አልለቃቸውም እያለ በመዛት የወይራ ዱላ አዘጋጅቶ በደበል ውስጥ ይዞ መታየት ይጀምራል። ሲዝትና የወይራ ዱላ ሲያዘጋጅ ያዩት ተማሪዎች ቀድመው ለመምህራቸው ነገሯቸው። እርሳቸውም የዋዛ አይደሉም፣ የተማሪውን ቅኔ ሰሙትና ምንም ሳያርሙ ይህማ ውስጠ ወይራ ነው ብለው መለሱለት። ውስጠ ወይራ ማለት በጥልቀት ሊያመራመር የሚችል የቅኔ መንገድ ነው። ሰነፉ ተማሪ ይህን ሰምቶ ተመሰገንኩ ብሎ ተመልሷል። እርሳቸውም ከመደብደብ ድነዋል። መጋቢ ምስጢር ወልደ ሩፋኤል ፈታሒ ከብፁዕ ቅዱስ አቡነ ጳውሎስ ፊት ቅኔ አቅርበው ሲመለሱ አንዳንድ የቤተ ክህነት ሰዎች ጥሩ ቅኔ ያቀረቡልን ቃለ ሕይወት ያሰማዎት ይሏቸዋል። ይህን የሰሙት የብፁዕ ቅዱስ አቡነ ጳውሎስ የቅርብ ቤተሰብ የሆኑ እግዚአብሔርያ የተባሉ ወይዘሮ ትርጉሙ ምን እንደሆነ ያላወቁትን የመጋቢ ምስጢር ወልደ ሩፋኤል ቅኔ ከሰሙ በኋላ ወጉ ይድረሰኝ ብለው ሳይሆን አይቀርም እንደ ሌሎች ቅኔ አዋቂዎች ሁሉ ወደ መጋቢ ምስጢር ቀረብ ብለው ጥሩ ቅኔ ተቀኙ መጋቢ ምስጢር ይሏቸዋል። ለጨዋታ በሚመች መልኩ ተመቻችቶ መስመራቸው ላይ ገባላቸውን ሰው ትልቅ ነው ትንሽ ነው የማይሉት መጋቢ ምስጢር ፊታቸውን ወደ ወይዘሮዋ መለስ አደረጉ። ቀጠሉና እርሶም ቅኔን ሰሙት ይሏቸዋል። ሴትዮዋ ቅኔ ሊያመሰግኑ መጥተው አልሰማሁትም የማይሉ ነገር ሆነባቸውና አዎ ሰማሁት እንጂ ጥሩ ቅኔ ተቀኙልን ይላሉ። ደግሞ መጋቢ ምስጢር መለሱና እርሶማ ከሰሙት ምኑን ተቀኘሁት አሉ። አንድ ትልቅ ሰው ሞቶ እየተለቀሰ ያለ የሟች ሚስት ያላወቁት አዲስ ነገር በባላቸው ለቅሶ ላይ ይከሰታል። ነገሩ እንዲህ ነው። ሚስት ተረጋግተው በማልቀስ ላይ ያሉ በቤታቸው ውስጥ በቤተሰብነት ትኖር የነበረች ሌላ ሴት ምንም ባልተጠበቀ ሁኔታ ወይኔ ልብሴ፣ ብርድ ልብሴ፣ ጉርሴ፣ ትራሴ ወዘተ እያለች ያዙ ይልቀቁኝ ስትል ይሰማሉ። የነገሩን አቅጣጫ የተረዱት ሚስት ሌላ ተጨማሪ ነገር ላለመስማት ሲሉ እንዲህ ብለው በፍጥነት አስለቀሱ ይባላል። ትንሽ ሰው ትንሽ ነው አብዶ ያሳብዳል፣ ቶሎ ቅበሩልኝ ነገር ተበላሽቷል። በአንድ ወንድና በአንዲት ሴት ጸንቶ መኖር ባልተቻለባት ዓለም ከፈቃደ ሥጋ ግዳጅ ነፃ ሆኖ በምንኩስና መኖር ለተቻላቸው ታላቅ የአሸናፊነት ገድል ነው፣ ታላቅ ሰማዕትነትም ነው። እንዲህ አይነቱ ረዥም ጉዞ ሲጀመር ከራስና ከሃይማኖት አባቶች ከቅዱሳት መጻሕፍት ጋር በመመካከር የሚከወን ቁርጥ ተግባር እንጂ ቅዳሜ ገበያ ውሎ እንደመመለስ አይነት የቅርብ ርቀት ጉዞ አይደለም። ልክ እንደ መላእክት ከሴት ከወንድ ርቆ ንጽሕናን ጠብቆ መኖር እጅግ ከባድ ቢሆንም ለተሰጣቸው ግን እንደሚቻላቸው ጌታችን የተናገረ በመሆኑ ገዳማዊ ሕይወት ሊመሰረት ችሏል። በዚህ መሠረት አንዲት ሴት በወጣትነት ዘመኗ በግብታዊ ስሜት በመነሳት መንኩሳ ገዳማዊ ሕይወትን ትጀምራለች። ፍጥረት ከገዳም ያወጣል እንዲሉ ፈጥና ወደ ገዳም እንደገባች ሁሉ ፈጥና ከገዳም ወጥታ ወደ ዓለም ተመለሰችና ባል አግብታ ልጅ ትጸንሳለች። በዚህ ጽንስ ምክንያት በወሊድ ጊዜ ስለሞተች አስለቃሾች እህትና ክስት በየተራ እንዲህ ብለው አስለቀሱ። አንቺ ሞኝ፣ አንቺ ሞኝ፣ አንቺ ሞኝ ተላላ፣ የኋላውም በፊት የፊቱም በኋላ የአሟሟቷን ነገር ምን አጠያይቋችሁ እንዲያው ቅበሩ እንጂ እየደመማችሁ። ብላታ መርሴ ሐዘን ወልደ ቂርቆስ የመጽሐፍ ገላጩና አስገላጩን አሳዛኝ ታሪክ ፍጻሜ እንደሚከተለው በቦታ በቀንና በዓመተ ምሕረት ባይረሴነቱ ጠቅሰው አስቀምጠዋል። ዘመኑ ሚያዝያ 28 ቀን 1915 ዓመተ ምህረት ነው። ልዩ ስፍራው አዲስ አበባ ቀበና አቦ ሲሆን መጽሐፍ ገላጩ አለቃ ኤልያስ የተባሉ ጋብቻና ስዕል አዋቂ ሰው ናቸው። መጽሐፍ አስገላጩ ሊቀ ዲያቆን ኪዳነ ማርያም የተባለ የወቅቱ የቀበና አቦ ሊቀ ዲያቆን ነው። ሊቀ ዲያቆን ኪዳነ ማርያም ሚስት አጭቶ የጋብቻ ቀኑ 1 ሳምንት ሲቀረው ጋብቻውን በተመለከተ ይወቁልኝ ብሎ ወደ እኒህ መጽሐፍ ገላጭ ዘንድ ሰዎችን መርጦ ይልካል። መጽሐፍ ገላጩ መጽሐፍ ገልጦ ያዩና ሙሽራው ይሰቀላል ይላሉ። ዘመዶቹ ይደነግጡና ይህ ከሆነ ጋብቻው መቅረት አለበት ብለው ምክር ይጠይቋቸዋል። መጽሐፍ ገላጩ የጋብቻው ቀን መቼ ነው ብለው ሲጠይቁ 1 ሳምንት እንደቀረው ይነገራቸዋል። ድግስ ከተደገሰ በኋላማ ጋብቻው ይቅር ብላችሁ አታስደንግጡት፣ ችግሩ በሌላ ቀላል ነገር ሊያልፍለት ይችላልና ጸሎት ሲደረግለት ሰንብቶ ያግባ ይሏቸዋል።
በማስከተልም እርሳቸው በሚያገቡ ጊዜ ስለ ራሳቸው መጽሐፍ ገልጠው በተመሳሳይ መልኩ ይህ ነገር ከወጣላቸው በኋላ ሴትየዋን ስለወደዷት ብቻ ዝም ብለው ያገቧት በመሆናቸው የቀድሞ ባሏ ከሶ በሰንሰለት ተቆራኝቶ አፈ ንጉሥ ነሲቡ ፊት ሲያንጠለጥላቸው በመሰንበቱ ችግሩ በዚሁ ያለፈላቸው መሆኑን ይነግሯቸዋል። መልእክተኞች ሙያቸውን አምነው በምክራቸውም ተስማምተው እንደተባሉት የስቅላቱን ነገር ሸሽገው ሌላውን ነገር ነገሩት። ኪዳነ ማርያም ገንዘብ ለቤተ ክርስቲያን ሰጠ። በቀሪዎቹ ጥቂት ቀናት ጸሎተ ዕጣን ሲደገምለት ሰንብቶ ጋብቻውን በተያዘው ቀን ፈጸመ። በጋብቻው ሁለተኛ ቀን ከመሸ በኋላ ከሚዜዎቹ ጋር ለሽንት እንደወጣ ሳይመለስ ቀረ። ሚዜዎቹ መብራት አብርተው በአካባቢው ቢፈልጉ የለም። በማግስቱ በዛፍ ቅርንጫፎች መካከል አንገቱን አስገብቶ ተሰቅሎ ተገኝቶ በጋብቻው ሦስተኛ ቀን ሥርዓተ ቀብሩ ተፈጸመ ይላሉ። በ1888 ዓመተ ምህረት አጼ ምኒልክ አድዋ በዘመቱ ጊዜ ጣሊያን አፋሮችን አታሎ ለመንግሥት አዋጅ እንዳይገዙ ያደርግባቸዋል። አጼ ምኒልክ በራስ ተሰማና በራስ ወልደ ጊዮርጊስ የሚመራ ጦር ወደ አፋር ይልካሉ። የአፋሩ ገዢ ሙሐመድ አልፋሪ ጦር እንደታዘዘባቸው ቃልቻና ፉቅራዎችን ጠርተው ምን ይበጀናል ምክር አምጡ አሏቸው። እነርሱም የነራስ ወልደ ጊዮርጊስ ጥይት የእኛን ሰራዊት እንዳይመታ ጥይትም ያስመታልንና እኛን ከፊት አድርገው ይዋጉ ይሏቸዋል። ሙሐመድ አልፋሪ ከቃልቻዎች በተለገሱት ምክር መሠረት እነርሱን ከፊት አሰልፈው ለውጊያ ተዘጋጁ። የራስ ወልደ ጊዮርጊስ የአዛዥ ወልደ ጻድቅና የራስ ተሰማ ጦር በሦስት አቅጣጫ ተሰልፎ በመጣ ጊዜ አስማተኞቹ እንደ ኤልያስ ዘመን ነቢያት ሐሰት ቢወድቁ ቢነሱ አፈር ቢበትኑ እንኳን ለጦሩ ለራሳቸውም ሳይሆኑ ቀሩና ራሳቸው ጠንቋዮቹን ጨምሮ ጦሩ ሙሉ በሙሉ ተደመሰሰ። ብላታ መርሴ ሐዘን ወልደ ቂርቆስ አንድ ታሪክ እንደሚከተለው ጽፎልናል። ዲያቆን ውባየው እንግዳ የተባለ የገነተ ጽጌ አራዳ ቅዱስ ጊዮርጊስ ዲያቆን ነው። በዕፅ ላይ የሚደገም ጥይት የማያስመታ መድኃኒት ይዞ ከአንኮበር ይመጣና 5 ብር እየተቀበለ ለወታደሮች ይሸጥ ነበር። ደጃዝማች ኃይለ ማርያም ለማ እርሳቸውም እንደ ወታደሮቹ ሁሉ የውባየው አቃቤ ርዕስ ተካፋይ ለመሆን ፈልገው አስጠሩትና ስለ ትክክለኝነቱ ይጠይቁታል። ዲያቆን ውባየው ለደጃዝማች ኃይለ ማርያም ለማ እርግጠኛ ለመሆን ከፈለጉ አቃቤ ርዕሱን በእኔ በራሴ ላይ ፈትኑት ይላቸዋል። እርሳቸውም እንደ እርሱ አነጋገር ተማምነው የሚሆን ወይም ደግሞ ውባየው ቢሞትም ይሙት ብለው እንደሆነም አቃቤ ርዕሱን አስጨብጠው ራቅ አድርገው ሜዳ ላይ ያቆሙና ተኮሱበት። ዲያቆን ውባየው ከደጃዝማች ኃይለ ማርያም በተተኮሰበት ጥይት እስከ ወዲያኛው አሸለበና ሲያገለግልበት በነበረው ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ተቀበረ። በልጅ ኢያሱ ዘመን ከቤተ መንግሥት የማይታጡ የሰዎችን ስም እያከፉ በማውራት የሚኖሩ 3 ሰዎች ነበሩ። እነዚህ ሰዎች ለልጅ ኢያሱ ይቀርባል የተባሉት አቶ የተሻ ወርቅን ከልጅ ኢያሱ ለማራቅ ሲሉ ጠንቋይ ነው ብለው ደጋግመው ይነግሯቸዋል። ልጅ ኢያሱ አቶ የተሻ ወርቅን ሰይጣን ትስባለ ይባላል እውነት ነው ይሏቸዋል። አዎ አሉ የተሻ ወርቅ። እስኪ ስብህ አሳየኝ አሏቸው። ጥቂት ጠብቁኝ ይሉና ከግቢ ወጣ ብለው እነዚያኑ 3 ሰዎች አስከትለው ይመለሳሉ። ልጅ ኢያሱ አቶ የተሻ ወርቅን ሰይጣን ወዴት አለ አሏቸው። እርሳቸውም መልሰው ከነዚህ የከፋ ሰይጣን አለ ወይ አሏቸው። ሴትየዋ ለብዙ ችግሮቻቸው መፍትሄ ለማግኘት ወደ ጠንቋይ ቤት እየሄዱ ገና በር ሳንኳኳ ጠንቋዩ በስሜ ከጠራኝ ጥሩ ጠንቋይ መሆኑን አውቃለሁ ብለው ቅድመ ሁኔታ አስቀምጠው ጉዟቸውን ወደ ጠንቋዩ ቤት ያደርጋሉ። አስጠንቋዩዋ የጠንቋዩን በር ሲያንኳኩ ጠንቋዩ ከውስጥ ሆኖ ማን ነው አለ። አስጠንቋያ ባስቀመጡት ቅድመ ሁኔታ መሠረት ጠንቋዩ ፈተናውን ማለፍ ሳይችል ቀረና እኔ ብዙ ነገር ታውቃለህ ብዬ ስመጣ አንተ ገና ማን ነው ትላለህ በማለት ትተውት ተመለሱ። አለቃ ኃይለ ማርያም የትውልድ ስፍራቸው ሸዋ ሰላ ድንጋይ ነው። በ19ኛው መቶ ክፍለ ዘመን የነበሩ ሰው ናቸው። እኚህ ሰው እጅግ የተመሰገኑ ድምፃዊ ናቸው። ተጉለትና ቡልጋ አውራጃ ላጃ ገንድ ጊዮርጊስ እልቅና ተሽሞ ይኖሩ ነበር። ዙራምባ ዝማሬ መዋሰት በማስመስከር ላይ በነበሩበት ጊዜ አጼ ቴዎድሮስ ወደ ዋድላ ሲሄዱ ዙራምባን ለመሳለም ሄዱ። ዝማሬ መዋሰት ማስመስከሪያው ቦታ እንደደረሱ የአለቃ ኃይለ ማርያምን ድምፅ ወደዱትና ከድንጋይ ላይ ቁጭ አሉ። በድምፃቸው ስለተማረኩ መንገዳቸውን ሰርዘው ቀኑን ሙሉ ፀሐይ ላይ ቁጭ ብለው የእርሳቸውን ድምፅ ሲሰሙ አሉና ሲመሽ ድንኳን አስተክለው እዚያው አደሩ። በማግስቱም ደግመው ሲሰሟቸው ዋሉ። በሦስተኛው ቀን ንጉሡ በለመዱት መንገድ ያንን ጣፋጭ ድምፅ ሊሰሙ ቢመጡ ተማሪዎቹ አንድ ሆነው ወደ መምህራቸው በመሄድ ሁልጊዜ ኃይለ ማርያምን ከሆነ የሚያስተምሩት እኛን ያሰናብቱ በማለት ክስ አቅርበው ኖሮ
ጉባኤው ለሌሎቹ በመሰጠቱ ያልጠበቁት የተዥጎረጎረ ድምፅ ይሰማሉ። ሰውየው ቴዎድሮስ አይደሉ? እንኳን ዘንቦብሽ ሆነና ወደ ጉባኤ ቤቱ ዘልቀው በመግባት ያንን ድምፀ ክፉ ተማሪ የቤተ ክርስቲያን ቃር በማለት በርግጫ መተው ይሄዳሉ። በዚያ ተማሪ አካል ላይ ያረፈው የቴዎድሮስ እርግጫም ሆነ ስድብ መሰረቱ የኃይለ ማርያም ድምፅ ማማር ስለነበር ድምፀ መረዋው ኃይለ ማርያም ለድምፁ ዕዳ ከፋይ ይሆን ዘንድ ተፈረደበት። በጓደኛው ዘንድ እጅግ የመረረ ቅናት ተወለደ። አለቃ ኃይለ ማርያም በድምፃቸው ማማር ምክንያት አይጦች ስጋቸውን እየቦጨቁ በልተው ይጨርሱት ዘንድ በዚያ ክፉ የትምህርት ቤት ጓደኛቸው አማካኝነት ተላኩባቸው። ይጠብቋቸው ዘንድ ካልጋው ስር የነበሩት ድመቶች አይጦቹን ማየት ተሳናቸው። በሉኝ ጨረሱኝ እያሉ የሕይወታቸው ፍጻሜ ሆነ። ጠንቋይ እስከዚህ ይጨክናል፣ አይጦችም እስከዚህ በረታሉ። አፄ ቴዎድሮስ የሚታወቁት ያዘው፣ እሰረው፣ ምታው፣ አካሉን አጉድለው፣ ግደለው፣ በገደል ወርውረው፣ በሳት ጨምረው በሚሉና በመሳሰሉ የጭካኔና የኃይል ተግባራት ነው። በዚህ ጭካኔና የኃይል ተግባራቸው ብዙ ሰው ለሞትና ለአስከፊ አካል ቅጣት ተዳርጓል። ብዙ ሰው በአጥርና በወታደር ተከቦ በረሃብና ውሃ ጥም ለሞት ተዳርጓል። ብዙ ሰዎች ያውም የታደሉት በስር ብቻ ተቀጥተዋል። በዚህ ክፍል ውስጥ በሚገኙ ምዕራፋትና አርዕስቶች የምንመለከታቸው የአፄ ቴዎድሮስ የጭካኔ የቅጣት አይነቶችንና እጅግ ያልተጠበቁ የምህረት ተግባራቶቻቸውን ነው። ደራሲ ስብሐት ገብረ እግዚአብሔር በአፄ ቴዎድሮስ ታሪክ ውስጥ 3 ታላላቅ ሴቶች ብለው የሚጠቅሷቸው እናታቸው ወይዘሮ አትጠገብ ወንድወሰን፣ ባለቤታቸው እቴጌ ተዋበች አሊና ለ13 ዓመታት ሳይደክሙና ሳይሰለቹ ያሳደዷቸው የጎጃሟ ወይዘሮ ምንትዋብ ናቸው። አፄ ቴዎድሮስ ጎጃምን ወግተው ድል አደረጉና የምንትዋብን አባት ፊታውራሪ ቸኮልንና የምንትዋብን ወንድም ዶሪን በስቅላት ቀጡ። የምንትዋብ ባል በዚህ ወቅት በአውደ ውጊያ ላይ ተገለውባቸዋል። 3ቱን የተደራረቡ ሐዘናት በአንድ ጊዜ ያስተናገዱት ምንትዋብ ጠጅም አያምረኝም ድሮ ጠጥቻለሁ፣ ስጋም አያምረኝም ቋንጣ ሰቅያለሁ፣ ቢሻይን ከወንድሜ ከአባቴ በላለው፣ ሺፈረስ ከኋላው ሺፈረስ ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ፣ አንድ እግር በርበሬ መንቀል ተስኗችሁ፣ አቃጥሎ ለብልቦ ፈሽቶ ይግደላችሁ፣ ይህንን ሲሰማ ያጓራል አመሉ፣ ማናት ያለ እንደሆን ምንትዋብ ናት በሉ። ወይዘሮ ምንትዋብ ተከሰው ከንጉሡ ፊት ቀረቡና እስኪ ስድቡን ደግመሽ በዩ ተባሉ። ምንም ሳይፈሩ ሳይቀናንሱ እንደገና አሉላቸው። ንጉሡ እስከ እርሳቸውና ከእርሳቸውም በኋላ ያፈሰሱት ደም የማያስጠይቃቸው ይመስል አንቺ ቆማጣ ቆመጥማጣ በእኔ ኪሳራ መንግሥተ ሰማያት ልትገቢ አሉና በነጻ አሰናበቷቸው። ወደ ወይዘሮ ምንትዋብ ከሳሾች ዞር ብለው አባቷን ባሏንና ወንድሟን ገድየባት ልታመሰግነ ይኖሯል፣ በሕይወት ባለችበት ዘመን ሁሉ ቀለብ ስፈሩላት አሏቸውና ጉዟቸውን ቀጠሉ። ወይዘሮ ምንትዋብ ግን አሁንም ንጉሡን ሲሰድቡ እርሳቸው ሲታገሷቸው ለ13 ዓመታት በእንዲህ አይነት ጉዞ ቀጠሉና አፄ ቴዎድሮስ በእንግሊዞች ተሸንፈው ሽጉጣቸውን ሲጠጡ የንጉሡ ሞት በወንድማቸው ባለቤታቸውና በአባታቸው ሞት ጊዜ ከተሰማቸው መሪር ሐዘን በላይ ሆነባቸውና ደምን ባለቀሱላቸው። አስክሬናቸውን ታቅፈው ሙሾ ገጠሙላቸው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ፣ አባቴን ወንድሜን ባሌም ቢገሉብኝ ነበር መናደዴ፣ ጨከኑ በራሱ ይቅር አለ ሆዴ፣ ማረክን እንዳይሉ ሰው የለበጃቸው፣ ገደልን እንዳይሉ ሞተው አገኟቸው። ምን ይሉ እንግሊዞች ሲገቡ አገራቸው? አፄ ቴዎድሮስ ካስከፊ ድርጊታቸው በወጣና በራቀ ደረጃ ባለሰፊ አእምሮ ሰዎች እንደሚያደርጉት ሁሉ አስደናቂና አስገራሚ ንግግሮችን ሲናገሩና አስገራሚ ፍርዶችን ሲሰጡ ይስተዋላል። አለቃ ተክለ ኢየሱስ የአፄ ቴዎድሮስን ጸባይ ለመዓት የታዘዘውን ለምህረት፣ ለምህረት የታዘዘውን ለመዓት በሚል ይገልጿቸዋል። ገሪማ ታፈረ የአፄ ቴዎድሮስ ጸባይ የተቀየረውና የጭካኔ ሥራ መፈጸም የጀመሩት የባለቤታቸው የእቴጌ ተዋበችን ሞት ተከትሎ ከ1850 በኋላ መሆኑን ይገልጻሉ። ጳውሎስ ኞኞ ደግሞ አፄ ምኒልክ ሸፍተው ወደ ሸዋ ከተመለሱ ከ1857 ዓ.ም በኋላ እንደሆነ ይገልጻሉ። በዚህ ክፍል ውስጥ የምናየው የእርሳቸውን ተግባራት ብቻ ሆኖ በያዝነው ምዕራፍ ግን ኮሶን የተመለከቱ ስድቦችና ያስከተሏቸውን መዘዞች ብቻ እናያለን። ደጃዝማች ካሳ ኃይሉ በሽፍትነት በነበሩ ጊዜ የእቴጌ መነን አሽከር ደጃዝማች ወንዲራድ አይዞሽ ይህን የኮሶ ሻጭ ልጅ እንደ ሞጭሞጭላ አንገቱን አንቄ ያመጣልሻለሁ የሚል የትዕቢት ቃል ተናገሩና ጫቆ ላይ ከደጃዝማች ካሳ ጋር ተዋጉ። ደጃች ካሳ ኃይሉ በጦርነት ድል አድርገው ደጃዝማች ወንዲራድን ማርከው
ወንድ ሆኖ መገኘት ነው እንጂ ወንድ መሳደብና ወንድ ይራድ መባል ወንድነት አይደለም አሏቸው። ቀጠሉና እናቴ ገበያ ላይ ሳይሸጥላት ቀርቶ ነው እህል ስለታጣ ይህን ተመገብ ብለው ኮሶውን ራሳቸው ደጃዝማች ወንዲራድን አስፈጭተው በብዛት አጠጡና ገደሏቸው። ካሳ ኃይሉ ጉራምባ ላይ ከደጃች ጎሹ ዘውዴ ጋር ለጦርነት በሚሰለፉበት ጊዜ ፊታውራሪ ጠምሬ የተባሉ የደጃች ጎሹ የጦር መሪ አንተ የኮሶ ሻጭ ልጅ አታመልጠኝም የሚል የስድብ ዛቻ ላኩባቸው። ደጃች ካሳ ጦርነቱን በድል አጠናቀቁና ፊታውራሪ ጠምሬን ማርከው ምን ብለን የሰደብከኝ እስኪ ንገረኝ ይሏቸዋል። ፊታውራሪ ጠምሬ የተናገሩትን ቃል ምንም ሳይሸራርፉ ይመልሱላቸዋል። ደጃች ካሳ ኃይሉ በተፈጥሯቸው ኩሩና ጎምዛዛ ሆኖ ሳለ የፊታውራሪ ጠምሬ ስድብ የባሰ እንደ ኮሶ አመረራቸውና ራሳቸው ለስድብ በተጠቀሙበት ቃል መሠረት ልክ እንደ ደጃች ወንዲራድ ቁርስ ምሳ ራት ይህ ነው ብለው ኮሶ አጠጥተው ገደሏቸው። በዚያው በጉራምባ ጦርነት ወቅት ጣፋጭ የተባለ የደጃች ጎሹ ዘውዴ አዝማሪ ለካሳ ኃይሉ ያንጓብባል እንጂ መች ይዋጋል ካሳ ወርደ ጥመድበት በሽምብራው ማሳ አሉና ለደጃች ካሳ የስድብ ለራሱ ደግሞ የሞት ድግስ አዘጋጀ። ካሳ ኃይሉ በጀግንነትና በራስ መተማመን ስሜት በልካቸው ሰው የማይገኝላቸው በዋሉባቸው አውደ ውጊያዎች ሁሉ ድል እንደ ጅረት የሚፈስላቸው አንቱ የተባሉ ጀግና ናቸው። በአዝማሪ ጣፋጭ አንደበት የተገለጸው አይነት ፈሪ ሰው ፈጽሞ መገለጫቸው አልነበረም። በዚህ ምክንያት አጼ ቴዎድሮስ አዝማሪ ጣፋጭን አስጠርተው ልክ እንደ ፊታውራሪ ጠምሬ ሁሉ ምን ብለን የሰደብከኝ አሉት። አዝማሪ ጣፋጭ ስድቡን በግጥም እንደላከ ሁሉ ፍርዱንም እንዲህ ብሎ በግጥም መለሰ። አወይ የእግዚአብሔር ቁጣ አወይ የአምላክ ቁጣ አፍ ወዳጁን ያማል ሥራ ሲያጣ ዱላ ይገባዋል የአዝማሪ ቀልባጣ። ማለትም ቅጣቱ በግድያ ሳይሆን በድብደባ የሚያልፍለት መስሎት ነበር። ካሳ ግን እንኳን ዘንቦብሽ እንዲሁም ጤዛነሽ የሚሉት አይነት ናቸውና አዝማሪ ጣፋጭን በተናገረው ቃል መሠረት በዱላ አስደብድበው አስገደሉት። አጼ ቴዎድሮስ ዋግሹም ገብረ መድኅንን ለማስገበር በኃይል አሸንፈው አስረዋቸው የነበሩ ቢሆንም በተደጋጋሚ ከእስር አመልጠው ከወጡ በኋላ እንደገና ተይዘው በስቅላት ተቀጡ። የዋግሹም ገብረ መድኅን የጦር አዝማች ግን እጄን አልሰጥም ብሎ ያመልጣል። አጼ ቴዎድሮስ እጁን ይዛችሁ አምጡልኝ ብለው ወታደሮቻቸውን ይልኩበታል። እርሱ ግን የዋግሹም ገብረ መድኅን አይነት ፈተና ይገጥመኛል ብሎ ስለሰጋ በያዘው መሳሪያ ራሱን ያጠፋል። ንጉሡ ወታደሮቻቸው ባዶ እጃቸውን ሲመለሱ አዩና የታለ ብለው ጠየቋቸው። እጄን አልሰጥም ብሎ ራሱን አጠፋ አሉ። አጼ ቴዎድሮስም መልሰው እኔም ቢሆን ሲጨንቀኝ እንዲህ ነበር ማድርገው አሉ። ባሉትም መሠረት ራሳቸውም ሲቸገሩ መቅደላ ላይ የወሰዱት አማራጭ በቃላቸው መሠረት ራሳቸውን ማሰናበት ነበር። አንድ ሌሊት ንጉሡ ከሰዎች ቤት ጥግ ይዘው ሲያደምጡ ሚስት ባሏ በቴዎድሮስ ስም ላነሳላት ጥያቄ አዎንታዊ ምላሽ ስትሰጥ ይሰሙና በማግስቱ ሴትየዋን አስጠርተው ዋጋ እንደከፈሉ የታሪካቸው አካል ሆኖ መካተቱን እናያለን። ሌላ ጊዜ ጎጃምን ሊያስገብሩ በሄዱበት ወቅት አሮጌ ልብስ ለብሰው ከአንዲት ወይዘሮ ቤት ይሄዱና ሰላምታ ካቀረቡ በኋላ ምግብ እንድትሰጣቸው ይለምኗታል። ሴትየዋ የማን ወታደር ነህ ትላቸዋለች። የተድላ ጓሉ ይላሉ። የቀረበላቸውን ምግብ እየበሉ እርሳቸው በተራቸው የአብድ ንጉሥ ወዴት አለ ይባላል፣ ወሬውን አልሰማሽም ይሏታል። ሴትየዋ እብዶችስ የተድላ ጓሉ ወታደሮች እንዴት የተቀባውን ንጉሥ እብድ ትላለህ ትላቸዋለች። ይህን ሰምተው ከተመለሱ በኋላ በሌላ ቀን ራሳቸውን ቀይረው ይቀመጡና ሴቷን አስጠርተው ትናንት የተድላ ጓሉ ወታደሮች ከቤትሽ ገብተው ነበር ተብሎ ሰምቻለሁና ምን እንዳደረጉ ንገሪኝ ይሏታል። እርሷም በፍርሃት እየተንቀጠቀጠች የሆነውን ሁሉ ተናግራ እንደጨረሰች ከዘረፉት ከብት 50 በሮች ለእርሻ 50 ላሞች ለርቢ ሰጥተው መለሷት። አንዲት ባሏ የሞተባት ሴት አንድ ኮርማ ብቻ ነበራት። ኮርማው ላሞችን እየተከተለ ያስቸግራት ነበር። ሰዎችን አኮላሹልኝ ብላ ብትጠይቅም ፍቃደኛ የሚሆን ጠፋ። በዚህ መካከል የሴትየዋ ኮርማ የሌላ ሰው በሬ ወቅቶ ገደል ይከትና የበሬው ባለቤት የበሬን ዋጋ ልትከፍለኝ ይገባል ብሎ ከአጼ ቴዎድሮስ ላይ ይከሳታል። አጼ ቴዎድሮስ ልትከፊ ይገባሻል ብለው በሴትየዋ ላይ ከፈረዱ በኋላ ከአንቺ ኮርማ የተወለዱትን ከብቶች ማወቅ ትችያለሽ ይሏታል። አዎ በመልክ የተለዩ ናቸው ትላለች ሴትየዋ። በሉ ከሴትየዋ ኮርማ የተወለዱ ከብቶችን ለዩና አንድ ለእርሷ አንድ ለባለ ላም ስጡልኝ ብለው ፈረዱና በአንድ ጊዜ ባለ ብዙ ከብት ሆነች።
ደጃች ካሳ ኃይሉ ከሚስታቸው አያት ከእቴጌ መነን ጋር ለጦርነት እየተዘጋጁ በነበረበት ሰዓት ሴትና ጓዝ ወደ ኋላ ይስባል ይሉና ታማኝ ወዳጃቸው አይከል ኮልባን ጠርተው የጀመርኩትን ከፍጻሜ እስካደርስ በርትቼ መዋጋት ይኖርብኛልና በምድር የሰጠውህን አደራ በሰማይ ትመልስልኛለህ፣ ከዛሬ ጀምሮ ልጅህ ናት አሉና ተዋበችን አደራ ሰጡ። አይከል ኮልባ ለልጃቸው ዘውዴ አይከል ምንም አይነት ሚስጥር ሳይገልጡ መቀነት ማርያም አካባቢ በሚገኙ 2 ዋሻዎች በየቀኑ በገመድ ቋጥሮ ምግብ እንዲያቀብላቸው አድርገው በአንደኛው እርሳቸው በሌላኛው ጎን ተዋበችን አስቀመጡ። ደጃች ካሳ የባለቤታቸውን አያት እቴጌ መነንን በጦርነት ድል አድርገው እንደተመለሱ ሚስጥሩን የሚያውቁ ወታደራቸውን ጠርተው የሚስታቸው የተዋበች ደህንነት በምን ሁኔታ ላይ እንደሆነ ይጠይቁታል። ወታደሩ ካልታጣው በጎ ነገር በመልክ እንኳን የማይተዋወቁትን የአይከል ልጅ ዘውዴንና ተዋበችን አወዳጅቶ እርሳቸው ምን አለባቸው የአይከል ኮልባን ልጅ ዘውዴን ወዳጅነት ይዘው ይላቸዋል። ካሳ በተፈጥሯቸው ቁጡና ቀናተኛ በመሆናቸው ወዲያውኑ ወደ ባላደራው አይከል የሰጠውህን አደራ ይዘ በፍጥነት ድረስ አሉና ግብር አዘጋጅተው ጠበቋቸው። በቦታው ላይ ያልነበረው የአይከል ልጅ ዘውዴ የአባቱን ወደ ቴዎድሮስ ተጠርተው መሄድ ምክንያቱን ለማወቅ እግር በእግር ተከትሎ ይመጣል። ደጃች ካሳ ከግብር ስፍራው ላይ 2 ጦሮች ይዘው እርሳቸው በመካከል ተዋበችና ዘውዴን ግራና ቀኝ አድርገው ተቀመጡ። በመካከል ተዋበችን አስነስተው ጠጅ ቅጂና ለዘውዴ ስጪው አሏት። ተዋበች ጠጁን ቀዳችና ዘውዴን ስለማታውቀው ቆማ ቀረች። ደጃች ካሳ መለሱና ተዋበችን ዘውዴን አታውቂውም ወይ አሏት። አለማውቋን ተናገረች። ዘውዴ አይከልም ተጠይቆ ተመሳሳይ መልስ ሰጠ። ከዚህ በኋላ ተዋበች ወደ መቀመጫዋ ተመለሰች። ደጃች ካሳም ተፈጥሮባቸው ከነበረው ቅናት ተገላገሉ። ለተዋበች አሊና ለዘውዴ አይከል አዘጋጅተው ግብር ላይ ይዘዋቸው የነበሩትን 2 ጦሮች የተሳሳተ መረጃ በሰጣቸው ወታደር ላይ ለመወርወር ሲፈልጉ ወታደሩ ሾልኮ ጠፋ። ደጃች ካሳም ዘውዴ አይከልን የአዛዥነት ማዕረግ ሰጡና ከርብ በላይ ባለው የበጌ ምድር ግዛት ላይ ሾሙት። አፄ ቴዎድሮስ ከፊተኛዋ ባለቤታቸው ተዋበች አሊሞት በኋላ ያገቧት ጥሩ ወርቅ ውቤ አንድ ቀን በድፍረት ኃይለ ቃል ሲናገሯቸው የሰሙት ደጃች ገብረሕይወት ጎሹ ወይም ገብርዬ ሰይፋቸውን መዘው ይነሳሉ። ንጉሡ ደንግጠው ለመገላገል ከመቀመጫቸው ሲነሱ ጋቢያቸው ከላያቸው ላይ ወርዶ ወደቀ። ይህ ሲሆን ሱሪም ሆነ ግልገል ሱሪ አልታጠቁም ነበርና ፊት አውራሪ ገብርዬ የንጉሡን እርቃን በማየታቸው በተራቸው ደንግጠው ባሉበት ገብርዬ ምን ያስደነግጣል? አንተ ነህ እንጂ ታጥቄ የምታውቀኝ፣ እርሷማ የደፈረችኝ ሱሬን አውልቄ ስለምታውቀኝ ነው አሉ። ንጉሡ ከሚታወቁበት አስፈሪ ግብር ወጥተው እንደዚህ የሚያሰከንና ለዚያ ያለው ንግግር ይናገሩ ነበር። በአፄ ቴዎድሮስ ዘመነ መንግሥት አንድ ሰው 20 ብር ወድቆ ያገኝና ወድቆ አግኝቼ ነው ብሎ ለንጉሡ ይሰጣቸዋል። አፄ ቴዎድሮስ የገበሬውን ቅንነት አይተው ባለቤቱ እስኪገኝ ድረስ ብሩ ካንተ ጋር ይሁን ይሉና ሌላ 20 ብር ሸልመው ይልኩታል። ይህን የሰማ ሌላ ሰው እኔንም ቢሸልሙኝ ብሎ ያለውን ሁሉ ብር ሰበሰበና ወድቆ አገኘሁት ብሎ ይወስድላቸዋል። ከመጣሽ ማርያም ታምጣሽ እንዲሉ ለገንዘብ ያዢ ስጥልኝ አሉና ሙሉ በሙሉ ተረክበው ባዶ እጁን አሰናበቱት። አንዲት መልከ ጥፉ ቁም ነገረኛ ሴት ለአፄ ቴዎድሮስ 40 ክንድ ጋቢ ፈትላ ታበረክትላቸዋለች። ንጉሡ የጋቢ ስጦታውን ተቀብለው እርሳቸው በተራቸው አስውበው ሸልመው የገንዘብ እርዳታም አድርገው ሴትየዋን አስደስተው ይመልሷታል። የንጉሡ ሽልማት ለቁንጅና ውድድር የተሰጠ ይመስል ይህን የሰማች መልከ ቀና የዝሙት ተዳዳሪ ሴት ንጉሡ ለዚች መልከ ጥፉ ሴት ይህን ያክል ካደረጉ ለእኔማ የበለጠ ያድርጉልኛል ትልና ተኩላ ተቀብታ ተሸልማ አምራ ወደ ንጉሡ ትሄዳለች። እልፍኝ አስከልካዮች ንጉሡ እንግዳ የሚቀበሉበት ሰዓት ሲደርስ እንድትገባ ያደርጓታል። ገብታ ዝም ብላ ትቀመጣለች። ንጉሡ ምን ትሰሪያለሽ? የምትተዳደሪውስ በምንድን ነው ሲሏት ሴተኛ አዳሪ ስለሆንኩ የወንዶችን እጅ በመጠባበቅ ነው የምተዳደረው ትላቸዋለች። ሌላስ የምትሰሪው ሥራ የለሽም ወይ ይሏታል። ሴትየዋ መልሳ ሥራ አልችልም ትላቸዋለች። ንጉሡም መልሰው እንዲያው የእናቶቻችንን ፈትልና ስፌት እንኳ አትሞክሪም ይሏታል። ምንም የምችለው ሥራ የለኝም ትላቸዋለች። ከዚህ ሁሉ ጥያቄና መልስ በኋላ እግዚአብሔር 2 እጆች የፈጠረልሽ ልትሰሪባቸው ነበር፣ ለመመገቢያማ አንዱ ይበቃሻል አሉና አሽከራቸውን አስጠርተው ግራ እጇ ስለከበዳት ቆርጠ ስደዳት አሉት። እርሱም እንደታዘዘው አደረገ።
አጼ ቴዎድሮስ በዘመነ መንግሥታቸው ሁሉንም እንደ አባትህ ደር ፈቅጄልሃለሁ ይላሉ። ሁሉም እንደ አባቱ ማደር ጀመረ። በቴዝባ ይኖሩ የነበሩ ሌቦች ወደ ንጉሡ መጥተው የእኛ አባቶች ያሳደጉን ሌሊት ሰው ሲተኛ የሰውን ቤት እየከፈቱ የሰውን ሀብትና ንብረት በመዝረፍ ነውና እኛም የአባቶቻችን ሥራ ይፈቀድልን ይላሉ። ንጉሡ መለሱና እናንተ ብቻ ናችሁ ወይስ ሌሎችም አሉ አሉና በጥንቃቄ መረመሯቸው። ሌቦቹም ሌሎች የቀሩ ጓደኞች እንዳሏቸው ይነግሯቸዋል። እንግዲያው እነርሱንም ይዛችኋቸው ኑና ይፈቀድላችኋል አሉ። ሌቦች የሌብነት ፍቃድ ለማግኘት ወደሚኖሩበት አካባቢ ሄዱና ብዛት ያላቸው ግብረ አበሮቻቸውን አስከትለው ወደ አጼ ቴዎድሮስ እንደመጡ ንጉሡ አሰልፈው በሰይፍ አስፈጇቸው። አንድ ነጋዴ ወገራ ውስጥ ዳና ገበያ ውሎ ሲመለስ ዘራፊ መንገድ ላይ ጠብቆ ክፉኛ ደበደበው። ነጋዴው ገንዘቤን ውሰድ፣ እኔን ግን አትግደለኝ፣ ልጆቼን ላሳድጋቸው እባክህ ብሎ ቢለምነውም እምቢ ብሎ ቀጥቅጦ ገደለውና ገንዘቡን ወሰደ። ሟች በዚህ ሁኔታ ተቀጥቅጦ ሲገደል የተመለከተ ሰው ለቤተሰቦቹ ይነግራቸዋል። የሟች ሚስት ለቴዎድሮስ አመለከተችና ጉዳዩ በሽማግሌ እንዲታይ ተደረገ። ሽማግሌዎቹ 80 ብር ለሴትየዋ ካሳ፣ 40 ብር የዳኝነት እንዲከፈል ተስማምተው ለንጉሡ ነገሯቸው። አጼ ቴዎድሮስ የሟችን ሚስት አስቀርበው ቢጠይቋት ሽማግሌዎች የሞተ ሰው ላይ መለስ 80 ብርሽን ተቀብለሽ ልጆችሽን አሳድጊ ቢሉኝ አዎ ተስማምቻለሁ አለቻቸው። ንጉሡ መልሰው አይ ሴት ነገር፣ ገንዘቡን ውሰዱ፣ እኔን ግን አትግደሉኝ፣ ልጆቼን ላሳድግ እያለ በጭካኔ ቀጥቅጦ የገደለውን ሰው በነፃ እንዲለቀቅ ተስማማሽ አሉና በጅሮንዳቸውን አስጠርተው 80 ብር እንዲሰጣት አደረጉና ወንጀል ፈጻሚው በስቅላት እንዲገደል አደረጉ። አጼ ቴዎድሮስ ካህናትን እንደማይወዱ ቢታወቅም አለቃ ፋንታን ግን ከሌሎች በተለየ ሁኔታ ይወዷቸው ስለነበር 50 ብር ሰጧቸውና የሰጠው እንድትበላው ነው፣ አንተ ግን ወስደ መሬት ውስጥ ቀብረዋለህ አሏቸው። አለቃ ፋንታ መለሱና ጃን ሆይ መሬቱ በእጆ ስለሆነ መቼም አያመልጦ ብዬ ነው አሏቸው። በሌላ ቀን ይኸው አንደበታቸው በእኒሁ ንጉሥ እጅ ለሞት ቢያበቃቸውም በወቅቱ ግን ምንም አይነት ቅጣት አልደረሰባቸውም ነበር። አጼ ቴዎድሮስ ከጎጃም አዴት መድኃኔዓለም የመድኃኔዓለምን ጽላት አስመጥተው ደብረ ታቦር ላይ ቤተ ክርስቲያን አሰሩና የቀደመ ወዳጃቸውና አማካሪያቸው አለቃ ፋንታን አስጠርተው ቤተ ክርስቲያኑን እያስጎበኙ አስተያየት እንዲሰጧቸው ይጠይቋቸዋል። አለቃ ፋንታ የንጉሡ ለቤተ ክርስቲያን አገልግሎት 5 ሰሞነኞች ብቻ በቂ ናቸው ማለታቸው ለመተቸት ፈልገው ለ5 ሰሞነኞች በቂ ነው አሏቸው። ንጉሡ ሰሙና አሁንም ለጊዜው በዝምታ አለፏቸው። አጼ ቴዎድሮስ ደብተሮችን አታርሱ፣ አትነግዱ፣ አትዋጉ እያሉ ከማጥላላት አልፈው ጦር ሜዳ ሄዳችሁ ተዋጉ ይሏቸዋል። ደብተሮች ግን የንጉሣችን ቴዎድሮስን ንግሥናና ሰራዊቱን ጠብቅ እያልን አባቶቻችን ባቆዩልን መንገድ እንጸልይሎታለን እንጂ ጦር ሜዳ ሄደን አንዋጋም ይሏቸዋል። ንጉሡ በደብተሮቹ አነጋገር አለመደሰታቸው ለፍትሐ ነገሥት ተርጓሚያቸው ለአለቃ ፋንታዬ ደብተራ ጠግቦ ተዋጋ ብለው አልዋጋ አለኝ ብለው ቢነግሯቸው ንጉሥ ሆይ እውነት ነው ደብተራ ጠግቦ መሬት ለቋል አሏቸው። እንደ አጼ ቴዎድሮስ ባለ አጼ በጉልበቱና የራሱን ስሜት ብቻ በሚከተል ንጉሥ ዘንድ እንኳን ቀልዱን ቁም ነገሩን ማውጣት ክብደት ስለነበረው በዚህና በተደጋጋሚ በሰነዘሩት ትችት በጣሙን ተናደው ግራሪያ ገበያ ሳይፈታ ወስዳችሁ ስቀሉልኝ አሉና በስቅላት አስገደሏቸው። ነገሥታትና መኳንንት ለረፍት ጊዜያቸው አጫዋች ይመድቡ ነበር። አጫዋቾቻቸውም በሰምና ወርቅ ግጥማቸው በክራርና መሰንቆ መሳሪያዎቻቸው እያዋዙ ነገሥታቱን ያጫውታሉ። አጼ ቴዎድሮስ አለቃ ፋንታን ከገደሏቸው በኋላ ግን ንጉሡን የሚመለከት ቀልድና ትችት ደፍሮ የሚናገር ጠፋና ሁሉም ሰው ዝምታን መረጠ። በዚህ ወቅት አጼ ቴዎድሮስ አጫዋቻቸውን ጠርተው እንደ ድሮ ማታጫውተኝ ለምንድን ነው ይሏቸዋል። ብላታ ሲመልሱ ጨዋታ ድሮ በዋዛው ጊዜ ቀረ አሉ። ጌታ በወንጌል ሐዋርያ በመልእክት ሐሰተኞች ክርስቶሶች ይነሳሉ ብለው እንደነገሩን በሀገራችን በተለያየ ጊዜና ወቅት ሐሰተኞች ክርስቶሶች ተነስተዋል። በ13ኛው መቶ ክፍለ ዘመን በትውልድ አክሱማዊ የሆኑ አባ ቆዝሞስ የሚባሉ መነኩሴ ከአባ ሳሙኤል ዘዋልድባ ጋር ከአክሱም ከወጡ በኋላ አባ ሳሙኤል ወደ ዋልድባ ሲሄዱ እርሳቸው በጎንደር አዘዞና ወይና በሚባሉ ስፍራዎች ይኖሩ ነበር። አባ ቆዝሞስ በአባ ብሂል ደብር በወይና አርፎ በነበሩበት ወቅት አባ ያዕቆብ ሴቶችን ሲያመነኩሱ አይተው ተጣሉና ከሰው ተለይተው ቤት ዘግተው ከበሰለ እህል ተከልክለው
በፀሐይ በሞቀ ውሃ የተዘፈዘፈ አተርና የእንጨት ስር እየበሉ መኖር ጀመሩ። ከዚያም ወጥተው በጠለምት ክርስቶስ ገና ይመጣል በማለት የሚጠባበቁ ፈላሾች ጋር ይኖሩ ነበር። አባ ቆዝሞስ ሀብተ ፈውስ ስለነበራቸው በውሃ ላይ እየጸለዩ በሽተኞችን ይፈውሱ ነበር። ፈላሾችም ሕሙማንን የሚፈውሱ ነቢያት ይመጣል፣ ይወርዳል፣ ይወለዳል ብለው ትንቢት የተናገረሉ የእግዚአብሔር ልጅ እርስዎ ኖት አሉና ሰገዱላቸው። እርሳቸውም ስግደቱን ተቀበሉና አምላክነታቸውን ቀጠሉበት። ሰይጣንም ግብዝነታቸውን ተጠቅሞ ከደረጃቸው አሽቀንጥሮ ጣላቸው። እነርሱን አስከትለው በፊት ይኖርበት ወደ ነበረው ወደ ደንቀዝ በመሄድ ክርስቲያኖችን ፈጇቸው። አብያተ ክርስቲያናትን አቃጠሉ። ጸሎቱ፣ የበዓት ኑሮ፣ ብሕትውናው፣ ጽሙናው፣ ጠቅላላ መንፈሳዊ ሕይወቱና ማንነቱ ሁሉ አብያተ ክርስቲያናትን በማቃጠል ክርስቲያኖችን በመግደል በማስገደል ተጠናቀቀ። እንዲህ አይነት ክርስቶስም አለ። ያዲያቆነ ሰይጣን እንዲሉ ሰይጣንም እንዲሁ ያስደቁናል፣ እንዲሁ ያስቀስሳል ማለት ነው። በአፄ ዘድንግል ዘመነ መንግሥት በ16ኛው መቶ ክፍለ ዘመን ከላይ ካየነው ጋር ተመሳሳይ ታሪክ ተፈጽሟል። እናቱ መርዓተ ወንጌል የምትባል ዘክርስቶስ የተባለ ሰው እኔ ክርስቶስ ነኝ ብሎ ተነሳና 12 ሐዋርያት፣ 72 አርድዕት፣ 36 ቅዱሳት እንስትን መርጦ አስከተለ። ይህን ነገር ንጉሡ አፄ ዘድንግል ሰሙና ቢጠይቁት አስቀድሞ ለነጮቹ ተወልዶ ለእኛ ለጥቁሮቹ ሳይወለድልን ቀረ እንዳትሉ ለነጮቹ ማለትም ለቤተ እስራኤል እንደተወለድኩ ሁሉ አሁን ደግሞ ለእናንተ ለጥቁሮቹ ተወለድኩ አላቸው። ንጉሡ የዘክርስቶስን ንግግር ካስጨረሱ በኋላ ሰይጣን በሰው ላይ ያደረ እንዲጫወትብን ብለው በሰይፍ አስገደሉት። ደቀ መዛሙርቱ ግን ከሙታን ተለይቶ ተነሳ፣ በ40ኛውም ቀን ወደ ሰማይ አረገ ብለው ሰበኩ። በኋላ በአፄ ሱስንዮስ ዘመነ መንግሥት እያንዳንዳቸው እየተለቀሙ ሞት ተፈረደባቸው። የሰማችኋቸውን ታሪኮች ያገኘሁት በቅርቡ ለሕትመት ከበቃው የመምህር ሐዲስ አንዱዓለም ጠብቀው አንጋረ ሊቃውንት ከተሰኘው ድንቅ መጽሐፍ ውስጥ ነው። መምህር ሐዲስ አንዱዓለም ከዚህ ቀደምም ማዕዶት፣ ነገረ መስቀል፣ መቅረዝ፣ አስተርእዮ፣ የውዳሴና ቅዳሴ ማርያም ትርጓሜ ምንጭና ማብራሪያ፣ የኪዳንና ጸሎተ ማርያም ትርጓሜ ምንጭና ባሕረ ሐሳብ የተሰኙ መጽሐፍት ለአንባቢያን አቅርበዋል። በቅርቡ ደግሞ የጸሎተ ማርያም ትርጓሜ ምንጭና ማብራሪያ የተሰኘ መጽሐፍም አሳትመዋል። መጽሐፍቶቻቸውን መግዛት የምትፈልጉ በ0911 61 87 71 ላይ ደውሉላቸው። የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።